ልዑሉ አምላክ መጠጊያ መኖሬ ሁሉም በሚችለው ጣዖት ማደሬ ያላ የቱ ያስመካኛል መታመኛዬን በልባስጥሎኛል በላዮቹ ያለ አንድነት ካላስመካ የቱ ያስመካኛል መታመኛዬን ከልባስጥሎኛል በቀኝ 10,000 ያለ ብዙ ይሄ ካላስመካ የቱ ያስመካኛል መታመኛዬን እንዲህ አድርጎ ካንተ በፊት ካንተ በፊት አስሎኛል እንዲህ አድርጎ ካንተ በፊት ምስጋና በአንድ አሻደረክ በሁሉታት ፍጹም አደረከ እየማርከኝ መጠጊያ መኖሬ ሁሉም በሚችለው ጥራውስ ማደሬ ይህን ካላስመካኝ የቱ ያስመካኛል መታመኛዬን በክንዱ አስጥሎኛል አቤት በላሞቹ ጋርዶ ወንድሞቹ ጋር መናጠቅ ይህን ካላስመካኝ የቱ ያስመካኛል መታመኛዬን ከልብ አስጥሎኛል በቀኝ 10,000 ካላስመካኝ የቱ ያስመካኛል መታመኛዬን እንዲህ አድርጎ ከአንደበቴ ምስጋና አስጥሎኛል እንዲህ አድርጎ
እንዲህ አድርጉ እንዲያደርጉ በአንደበቴ ምስጋና አስለኛል። እንዲያደርጉ በአንደበቴ ምስጋና እንዲያደርጉ በአንደበቴ ምስጋና እንዲያደርጉ በአንደበቴ አድርገህ ከቃላት ያለፈ ብዙ አድርገህልኛል። ከቁጥር ያለፈ ከቃላት ያለፈ ለኔ ብዙ አድርገህልኛል። ከቁጥር ያለፈ ከቃላት ያለፈ የህይወቴ ትርጉም የትፍታዬ ጫፍ ነው። ያላንተ ኢየሱስ እውነቱን ልናገር ከውስጥ መንፈስ
ብርቱ ሆይ ብርታት ፍጹም አደረሰ እየማርከኝ እናመሰግንሃለን። አሜን። የምትምረን እናመሰግንሃለን። አሜን። ሃሌሉያ አሜን። ስምህ ይባረክ። አሜን አሜን። ሳሙሻዬ በቃ አንተ ምራው ዛሬ ቤቱን የፈለግከውን አድርግ። ለአንተና ለእግዚአብሔር ሰጠናል። የምትከፍተው ሌላ ካለ መክፈት ትችላለህ። መዝሙር የምትናገረው ካለ መናገር ትችላለህ። ኃያሉ በኃይል
ልቦናዬን ወደ አንተ መለስኩ የማይረሳኝ የሕይወቴ መና ልቦናዬን በቃል አቀና የረከሰ ዓለም የቀደሰ በጽድቅ መንገድ ላይ የመራህ ዘመኖችን ተለይቼ ዘምራለሁ ጌቶቼ ተመስገን ተመስገን ተቋርጦ ነው። ታሪካችን የሚጀምረው ይህን ከተባለ ጓደኞቼ
እግዚአብሔር ይባረክ። ጌታ ይመስገን። ወንድማችን ሰሙ ቴንኪው። ጌታ እግዚአብሔር ይባርክ። ትንሽ እንቀጥላለን። ውስጤ ያለው የንዳዱን ብርታት የማረከኝ የተረታሁለት ልገልጸው አልችልም አንተ ያረክልኝን የመውደድን ብዛት የፍቅሬንም ብዛት የውስጤ ያለው የንዳዱን ብርታት የማረከኝን የተረታሁለት ልገልጸው አልችልም አንተ ያረክልኝ። ሃሌሉያ ሃሌሉያ ሃሌሉያ። የፍቅሬንም ብዛት ውስጤ ያለው የንዳዱን ብርታት የማረከኝን የተረታሁለት ልገልጸው አልችልም አንተ ያረክልኝ የመውደድን ብዛት የፍቅሬንም ብዛት ውስጤ ያለው የንዳዱን ብርታት የማረከኝን የተረታሁለት ልገልጸው አልችልም አንተ ያረክልኝ አሸንፈን እመሰክራለሁ ጌታ አፌን ሞልቼ እናገራለሁ አሸንፈን እመሰክራለሁ ጌታ አፌን ሞልቼ እናገራለሁ አሸንፈን እመሰክራለሁ ጌታ አፌን ሞልቼ እናገራለሁ ያንተ ፍቅር ውስጤ ያለው እየጨመረ ሊወስደው አሁን ዛሬ ገብቶኛል ባልወጣው ነገር ይዞኛል ያንተ ፍቅር ውስጤ ያለው እየጨመረ ሚወስደው አሁን ዛሬ ገብቶኛል ባልወጣው ነገር
ባልወጣው 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 ኢየሱስ ይወድሃል የምልህ አለኝ የምልህ እንኳን አጥቼ አልኖርኩልህ ቃላት አግኝቼ መጥቻለሁ ኢየሱስ ይወድሃል የምልህ አለኝ እንኳን አጥቼ አልኖርኩልህ ቃላት አግኝቼ መጥቻለሁ ኢየሱስ ይወድሃል ኧረ ማን ሊተካት ስፍራህን ይነስ ከወዴት ዝገኝ በሰማይ የለም በምድርም የለም ከምድርም በታች አይገኝ በሰማይ የለም በምድርም ከምድርም በታች አይገኝ ማን ሊተካት ስፍራህን ይወስ ከወዴት በሰማይ የለም በምድር የለም ከምድርም በታች አይገኝ በሰማይ የለም በምድር የለም ከምድርም በታች አይገኝ
ጌታ ኢየሱስ ሃሌሉያ 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 ጉዳይ የሞተ ጠላት የደገሰው ውርደት በክብር ቀየረው ጌታ መጥቶ ሞት የለም ብሎ ለከፍታ ገው ጌታ መጥቶ ሞት የለም ብሎ ኢየሱስ የክብሬ ደጋሽ በጠራሁት ጊዜ ደራሽ ሌላ ክረምት የለም በቃለኝ አሻገረኝ ሌላ ስጋት የለም በቃለኝ አሳረፈኝ በቃ አለፈ የማያልቅ ይመስለው አለፈ በቃ አለፈ የማያልቅ ይመስለው አለፈ እልፍ ሲለው አለፈ በቃ ሲለው አለፈ ዮሴፍ ሞተ ብለዋል አበቃለት የለም አሉ የእርሱን በደል ነግረውት በማስረጃ ያስረዱ እውነትም ልብሱ የዮሴፍ ነበረ ደሙ የማን ነው እሱም ሕይወት አለ በደም ምንድነው የሆነው ነገሩ ሞቴን አውርተው መኖሬን ዘከሩ ማነው አለ ኢየሱስ ነው ያከበረው ኢየሱስ ነው የሚያረገው ኢየሱስ ነው ሃሌሉያ ለዘላለም ሰላም ኢየሱስ ትላንት እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ፊትህን አሳይ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ሰላሙ ንፋስ ይነፍሳል በውስጤ አይገድበው ቀንና ሌሊቴ
የማግኘት የማጣት ጉዳይ መቼማ ይዝህም ሁኔታዬ ሰላም ኢየሱስ ትናንትናም ዛሬ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ይፈሳል የሰላሙ ንፋስ ይነፍሳል ከውስጤ ይገድበው ቀንና ሌሊቴ የማግኘት የማጣት ጉዳይ መቼማ ይዝህም ሁኔታዬ ሰላም ኢየሱስ ትናንትናም ዛሬ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ይሰማ ሃሌሉያ ህልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴ ወስኗል ልቤ አንተን ይላል ህልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል ደስታዬ አለኝታዬ መከታዬ ነህ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልኩት ደስታዬ አለኝታዬ ሰላሙ ንፋስ ይነፍሳል ከውስጤ ሕይወቴን እሮጣለሁ ፊትህን አሳየኝ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ፊትህን አሳየኝ ደስታን እጠግባለሁ ምሕረት ይብዛልኝ በሕይወት እኖራለሁ ሰላሙ ንፋስ ይነፍሳል በውስጤ አይገድበው ቀንና ሌሊቴ የማግኘት የማጣት ጉዳይ መቼማ ይዝህም ሁኔታዬ ሰላም ኢየሱስ ትናንትናም ዛሬ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ይፈሳል የሰላሙ ንፋስ ይነፍሳል ከውስጤ ይገድበው ቀንና ሌሊቴ የማግኘት የማጣት ጉዳይ መቼማ ይዝህም ሁኔታዬ ሰላም ኢየሱስ ትናንትናም ዛሬ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ይፈሳል ህልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት
ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ህልውና ሕይወቴ ነው መገኘትህ። እኔ አልችልም ከቶ መኖር ያለ አብሮነትህ። ያንተ መኖር ወስኗል። ልቤ አንተን ደስታዬ አለኝታዬ መከታዬ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደል። ፍስሐዬ ደስታዬ አለኝታዬ መከታዬ አንተ ካለ ሁሉ እንዳለ ይሰማኛል ምንም እንዳልጎደል። ሃሌሉያ ሰላም ኢየሱስ ነው የሚል ጌታን ያክብር። በታላቅ ድምፅ ሰላሙ ንፋስ ይነፍሳል ከውስጤ አይገድበው ቀንና ሌሊቴ። የማግኘት የማጣት ጉዳይ መቼማ ይዝህን ሁኔታዬ። ሰላም ኢየሱስ ትናንትናም ዛሬ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭ ይርቃል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘት። እኔ አልችልም ከቶ መኖር ያለ አብሮነት። ያንተ መኖር ሕይወቴን ወስኗል። ልቤ አንተን ህልውና መገኘት። እኔ አልችልም ከቶ ልኖር ያለ አብሮነት። ያንተ መኖር ሕይወቴ ነው። ሃሌሉያ ልቤ አንተን ይላል። ልቤ ሃሌሉያ ልቤ አንተን ይላል። ልቤ ልቤ አንተን ይላል። ሃሌሉያ ሰላሙ ነፋስ ይነፍሳል ከውስጤ። ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል ከውስጤ። ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ። እኔ አልችልም ከቶ መኖር ያለ አብሮነትህ። ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ህልውና ሕይወቴ ነው መገኘትህ።
እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል ልቤ ኢየሱስ ይላል ልቤ አንተን ይላል። አባቶይ በስምህ ጸልያለሁ በባሪያ በነቢዩ በኢሳይያስ አፍ የዛሬ 2700 ዓመት ላይ ለእስራኤል ሕዝብ እንዲህ ብለህ እንደተናገርክ ልጆችሽ ከእግዚአብሔር የተማሩ ይሆናል የልጆችሽም ሰላም ብዙ ይሆናል በጽድቅ ትታንጫለሽ ከግፍም ራቂ ብለህ እንደተናገርክ ጌታ ሆይ ካንተ ስንማር አንተ ስትገባ ሕይወታችንን ስትቆጣጠር ስንፈቅድልህ የእስራኤል ቅዱስ ንጉሳችንና ዳኛችን አምላካችንና አባታችን አንተ ነህ ብለህ በልባችን ፈቅደንልህ እኔ ግን በተቀደሰው ተራራይ ላይ ንጉሴን ሾምኩ እንዳለ ባሪያህ ዳዊት በልባችን ከፍታ ላይ በሕይወታችን ከፍታ ላይ አንተን ስንሾምህ የሰላሙ ንጉስ የእግዚአብሔር ልጅ ኢየሱስ አንተ ወደ ሕይወታችን ከገባህበት ጊዜ ጀምሮ የሰላም ንፋስ ይነፍሳል በሚናወጥ ዓለም ላይ ሆነህ የማይናወጥ ሰላም ውስጣችን አለ ዓለም የማያየው ዓለም ሊረዳው የማይችለው ዓለምን ብንነግረው እንኳን አንተ በመንፈስህ ካልገለጥክለት በስተቀር ሊቀበለው የማይችለው ሊደርስበት የማይችል እግዚአብሔር የሚፍለቀለቅ ሰላምና ደስታ እንደ ንፋስ የሚነፍስ እግዚአብሔር ልከኛ እንደሆነ እግዚአብሔር በኢየሱስም ጤናማ የሆነ ያንተ መረጋጋት ያንተ ሰላም ያንተ ሕይወት ያንተ ደስታ ሕይወታችንን ተቆጣጠረ አባቶይ እናመሰግንሃለን ጌታ ኢየሱስ አንተ ሕይወታችንን ከፍታ ስትገዛው ይህ ነው በሕይወታችን የተሰማን ይህ ነው የሆነልን ይህ ነው የተረፈልን ይህ ነው የቀረልን በሚናወጠው ዓለም ውስጥ ሆነን የኑሮ ጉድለትና ማግኘትና ማጣት መውጣትና መውረድ መታመምና መፈወስ ባለበት በዚህ ዓለም ላይ ውስጣችን ግን በአንተ ሰላም ነው ውስጣችን ግን በአንተ እረፍት አርፏል እረፍታችን ጌታ ኢየሱስ ሰላማችን ጌታ ኢየሱስ ያረፍንብህ የዘላለም ማረፊያችን ነህ የዘላለም አምባ መጠጊያችን ሆንከን የዘላለም መመኪያችን ሆንከን የዘላለም መጠለያችን ሆንከን የዘላለም ጋሻችን ሆንከን የዘላለም አባት ሆንከን የዘላለም ዘመድ ሆንከን እናመሰግናለን ክብር ሁሉ ለታላቁ ለስም ይሁን የሰላሙ ንፋስ በውስጣችን ነፈሰ አንተን ከተቀበልንባት ከዛች ቀን ጀምሮ አንተን ካወቅኩባት ከዛን ቀን ጀምሮ ሰላሙ ንፋስ ይነፍሳል ከውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይጠጣል እንደ ወንዝ ሰላሙ ይፈሳል ሰላሙ ንፋስ ይነፍሳል ከውስጤ ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል ሕልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል ሕልውና ሕይወቴ ነው መገኘት እኔ አልችልም ከቶ መኖር ያለ አብሮነት ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል ልቤ አንተን ይላል ልቤ አንተን ይላል እናመሰግናለን ጌታ ኢየሱስ የሕይወታችን ንጉሥ ስለሆንክ የሕይወታችን መሪ ስለሆንክ የሕይወታችን አዳኝ ስለሆንክ ቀራንዮ ኮረብታ ላይ ለእኔ ስትል ለዓለም ሁሉ ስትል ለሰው ልጆች በደልና ኃጢአት ስትል የውርደት ሞት ሞትክልን ነፍሳችንን ከታችኛይቱ ከሲኦል ልትቤዣት መጥተህ እርቀን ለነበርኑ ለእኛም ቀርበው ለነበሩትም ለአይሁዳውያን ሰላምና የምሥራችን ሰበክህ
በስምህ በማመን ንስሐና የኃጢአት ይቅርታን ሰዎች እንዲያገኙ ከኢየሩሳሌም ከተማ የተነደለው የወንጌል እውነት ከፀሐይ መውጫው እስከ መጥለቂያው ድረስ በአራቱም የምድር ማዕዘናት እንዲሰበክ በባሪያዎች በሐዋርያት እጅ ለዘላለም የማይለወጠውን ቅዱሱን ወንጌል በእጃቸው አስይዘህ ላካቸው። እነሱም በወጡበት ምድር ያንተን ጌትነት፣ ያንተን አምላክነት፣ ያንተን አዳኝነት፣ ያንተን ፈጣሪነት፣ ያንተን ርኅራኄ፣ ያንተን ፍቅር፣ ያንተን ጸጋ፣ ያንተን ሰውን መውደድ፣ በጎነትን፣ ቸርነትን፣ ፍቅርህን ለሰዎች ሁሉ በገቡበት ከተማ በደረሱበት መንደር በነገስታት ፊት እግዚአብሔር በታናናሾች በታላላቆች ፊት ሰንሰለት ለብሰው በሰንሰለት ታስረው እጅና እግራቸው በብረት ግንድ ተጠርቆ በወህኒ እንኳን ሆነው ሳሉ ለአንተ ዝማሬን ሲዘምሩ አንተ በዛ እነሱ በሚዘምሩበት ወህኒ ውስጥ ምስጋናን የሚሰዋሱ ያከብረኛል፣ ማዳኔን የማሳይበት መንገድ በዚያ አለ ብለህ እንዳልክ ለባሪያህ ለዳዊት እንደተናገርክ ለጳውሎስና ለሲላስ ለነቢዩና ለሐዋርያው በፊልጵስዩስ ከተማ ውስጥ ሆነው ለአንተ ሲዘምሩ ጌታ ኢየሱስ ሆይ አንተ በዛ በመገኘትህ የወህኒው እስራት የወህኒው ደጅ እንደተከፈተ እስራት ሁሉ እንደተፈታ ማዳንህ በምድር ዙሪያ ማዳንህ በአሕዛብ ከተሞች ማዳንህ ከኢየሩሳሌም የጀመረ ከቀራንዮ ኮረብታ የጀመረ የማዳንህ ወንጌል በዓለም ሁሉ ተበሰረ። እኛም ይህንን እውነት ሰማን፣ እኛም ይህንን እውነት አየን። እግዚአብሔር ጽድቁን በአሕዛብ ፊት ገለጠ ተብሎ በነቢያት እንደተጻፈ አዎ የእግዚአብሔር ጽድቅ የእግዚአብሔር ማዳን ሆነህ ራስህ በራስም ፍቃድ በአባትም ፍቃድ ከሰማያት መጥተህ በመረጥካት በአንዲት ድንግል ልጃገረድ በኩል ተወልደህ ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ለመሰዋት የወደድህ የፈቀድክበት ምክንያት መረምር ያገኘኑ ለእኛ በደልና ኃጢአት እኛ ልታድነን ይህንን አድረግ። ስለዚህ ምን እንከፍላለን? ጌታዬ ምን ይከፈላል? እልልታ ለአንተ ሲያንስብህ ነው። ዝማሬ ለአንተ ሲያንስብህ ነው። የዘመናችንን ቁጥር ሁሉ ብንዘምርልህ ለአንተ ሲያንስ ነው። ብንሰግድ ለአንተ ሲያንስ ነው። ምን ብናደርግልህ፣ ምን ብንሰጥህ አንተን ደስ ያሰኛል። በቅዱስ ቃልህ ራስህ እንደተናገርክ የከንፈሮቻችሁን ፍሬ ምስጋናን ትሰጡ ዘንድ እንደተባለ እናመሰግናለን። ዓለም እየሰማ ዓለም እያየ እብዶች ብንባል ስላንተ ብንናቅ ብንሰደብ ቢተፋብን ስላንተ ጌታ ኢየሱስ ያደረክልን በእኛ ዘንድ ዛሬም ትኩስ ነው። ለዘላለም ከዓይነ ህሊናችን አይጠፋም። ለዘላለም ይህ ፍቅር ከልባችን ውስጥ አይጠፋም። ውሃ አያጠፋውም። በውጭ የሚመጣ መከራ፣ ስድብና እንግልት የተለያየ ነገር አያጠፋውም። በደም ስራችን የገባ በአጥንታችን መቅኔ ውስጥ ገብቷል። ያንተ መውደድ፣ ያንተን ሰው መውደድ፣ አንተ ሰውን የወደድክበት መውደድ፣ እኔን የወደድክበት መውደድ፣ ወንድሞቼን እህቶቼን የወደድክበት መውደድ፣ ዓለምን የወደድክበት መውደድ ለሰው ልጅ በሙሉ በዚህ ፕላኔት ላይ በመልክና በአምሳል ለተፈጠረ ቻይናዊ፣ አሜሪካዊ፣ እንግሊዛዊ፣ አረባዊ፣ አፍሪካዊ ብለህ ሳትል ጥቁር፣ ቀጭን፣ ወፍራም ሳትል በቋንቋችን በብሔራችን ሳትመርጠን በበቀልንበት ምድር በተገኘንበት ስፍራ በብሔራችን በቋንቋችን ሳትለይ ለሰው ልጆች በደልና ኃጢአት ከምድር ከፍ ብለህ በእንጨት ላይ ተሰቀልክ። ለበደል ለኃጢአታችን ተቸነከረብህ። እኛ ባደረግኑ ግፍ፣ እኛ ባደረግኑ ጥፋት፣ እኛ በሰራኑ ኃጢአት አንተ በእኛ ምክንያት እርግማን ሆነህ ከሕግ እርግማን ልትዋጀን ቀራንዮ ኮረብታ ላይ ለእኛ በደል እንደዚህ ሆንክ። ይህ በውስጣችን ሁሉ ቀን የሚንተከተክ እሳት ነው። የእናቶቻችን፣ የአባቶቻችን፣ የወንድሞቻችን፣ የሚስቶቻችን፣ የእህቶቻችን፣ የአብሮ አደጎቻችን ስድብና እርግማን፣ እንግልት፣ ከቤት መሰደድ፣ መነቀፍ፣ መሰደብ፣ መተፋት፣ መነወር፣ ይህ ሁሉ ጌታ እግዚአብሔር ሆይ ካንተ ፍቅር ሊለየን አይችልም። ባሪያ ጳውሎስ እንዳለ ከክርስቶስ ፍቅር ማን ይለየኛል እንዳለ ከፍታ ነው ዝቅታ በሚመጣው ዓለም ነው ወይስ በዚህ አለ? መላእክት ቢሆን የሰው ልጅ ረሃብ ቢሆን ቸነፈር የትኛም ከክርስቶስ ኢየሱስ በእግዚአብሔር ካለ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ እንዳለ አባቶቻችንን የረዳ ያጸጋህ እኛንም ስለረዳን በእናቴ ፊት አላፈርኩብህም። ጌታ ኢየሱስ በአባቴ ፊት አላፈርኩብህም። በአብሮ አደጎቼ ፊት አላፈርኩብህም። አቅም ጸጋ ስለሆንከን ወንድሞቼ እህቶቼ እዚህ ያሉ አላፈሩብህም። አሁንም ያሉ አያፍሩብህም። በትውልድ ፊት አናፍርብህም። የጽድቅ ልብሳችን ነህ።
አብሮ አደጎቼ ፊት አላፈርኩብህም። አብሬያቸው በቀደስኳቸው ጋር ሰዎች ፊት አላፈርኩብህም። በሀብታሞች በተማሩ ባልተማሩ ፊት አላፍርብህም። የእግዚአብሔር ልጅ የዳዊት ልጅ አናፍርብህም። አንተ ዝርግፍ ጌጣችን ነህ። አንተ የዘላለም የክብር አክሊላችን ነህ። አንተ የዘላለም ስጦታችን ነህ። ከአብ ዘንድ የተሰጠህን የዘላለም ስጦታ ነህ። መተህ የሰጠህን ውድ ነፍስህን ነው። መተኪያ የሌለው ነፍስህን ስለ ነፍሴ አኖርካት። ነፍስህን ስለ ነፍሳችን አኖርካት። ከዚህ የሚበልጥ ፍቅር ለማንም የለውም ብለህ እንዳልክ፣ አዎ ከዚህ የሚበልጥ ፍቅር የለህም። ያልሰጠህን ምንም ነገር የለም። የምንኖርበትን ምድር ሰማይና ምድርን በውስጡ ያሉትን ፍጥረታት የፈጠርክ አንተ ነህ። አዝዕርቱን፣ አትክልቱን፣ የሚበላውን፣ የሚጠጣውን፣ የምንተነፍሰውን አየር፣ የምንኖርበትን ምድር ጌታ ኢየሱስ ምን ያልሰራዋለህ? ምን ያልሰራዋለህ? የምንበላቸው እንስሶችን አርደን ብንበላ፣ እንስሶችን ከአዋፍት ዝርያ አርደን ብንበላ፣ ሁሉ ለጥቅማችን፣ ሁሉ ለክብራችን ሰውን መውደድህ ይህንን ሁሉ አደረክልን። ይህንን ሁሉ አደረክልን። በመልክና በአምሳል የፈጠርከውን አዳምን ሳትፈጥረው በፊት፣ እሱ ሳይፈጠር በፊት እነዚህን ሁሉ እጽዋት፣ እነዚህን ሁሉ አትክልቶች፣ እነዚህን ሁሉ እንስሳት ምድር ታውጣ ብለህ ስትል ይሁን በሚል ቃል፣ ጌታ ስም ይባረክ፣ ይሁን በሚል ቃል ሁሉን ፈጥረህ በመልክና በአምሳል የፈጠርከውን ሰው መጨረሻ ፈጠርከው። ሁሉን ካዘጋጀህልን በኋላ ፈጠርከን። ዛሬ የምንበላው፣ የምንጠጣው፣ የምንተነፍሰው አየር፣ የምንኖርበትን ምድር ሁሉ የሰጠህን ሳይበቃ አባት ሆይ ከኃጢአት በስተቀር እኛን ሆነህ መጥተህ ነፍስህን ሰጠህን። ማንም ነፍሱን አይሰጥም። ነፍስ በምንም አትገመትም። ነፍስ በምንም አትለካም። ነፍስ በምንም አትመዘንም። ክብር ለስም ይሁን አባዬ፣ ክብር ለስም ይሁን፣ ክብር ለስም ይሁን። በእያንዳንዱ ቀን ይህንን ስናስብ አይናችን እንባ ይሞላል፣ ልባችን ምቱ ይጨምራል። ክብር ለስም ይሁን የኔ አባት፣ እናመሰግናለን። ገናንነትና ክብር ሞገስ ከዘላለም እስከ ዘላለም በዙፋንህ ላይ ለተቀመጥከው ለአባቶቻችን ለአብርሃም፣ ለይስሐቅ፣ ለያዕቆብ አምላክ ለልዑል እግዚአብሔር ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ከፀሐይ መውጫው እስከ መጥለቂያው ድረስ ስምህ በአሕዛብ፣ ስምህ በነገስታት፣ ስምህ በታላላቆች በታናናሾች መካከል እንዲመሰገን በባሪያዎች በነቢያት አፍ እንደተናገርከው ከምድር ዳርቻ ሆነን ለአንተ ስምህን እንድንጠራ እንድናመሰግን ስለፈቀድክልን ስላዳንከን እናመሰግንሃለን። ዛሬም ወደዚህ መዳን የምትጠራቸው አንተን ከልባቸው የሚወዱህ አንተን የእውነት የሚፈልጉህ የእውነት እየፈለጉ ላሉ አንተ በእውነት ለሚፈልጉ ቅርብ ነህ። ተግተው የሚሹ ያገኙሃል። ተግተው ለሚሹ ትገኝላቸዋለህ። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ራሴንም እገልጥለታለሁ ብለህ እንዳልክ ራስህን ትገልጣለህ። ዛሬም ጌታ ኢየሱስ ክርስቶስ አንተን በማወቅ የዘላለምን ሕይወት እንዲያገኙ ሰዎች ዛሬም የምህረት በር የተከፈትከው የምህረት በር አንተ ነህ። ወደ አብ መዳረሻችን መንገድ አንተ ነህ። ሕይወት የሆንከን አንተ ነህ። ሥጋህን የሰጠህን አንተ ነህ። ደምን ያፈሰስክልን አንተ ነህ። በልተንን እንድንጠግብ ጠጥተንን እንድንረካ የሰጠህን የጽድቅ መብላችን የጽድቅ መጠጣችን የሆነው ደምህና ሥጋ ነው። የጽድቅ ልብሳችን የሆንከው አንተን ነው። አንተንም በማመን ሰው ከዘላለም ፍርድ እንዲድን ከዘላለም ሞት እንዲድን ከዚህ ዓለም ዕዳና ኃጢአት ልትገላግለን ነፍስን ስለ ነፍሳችን የሰጠህ አንተ ነህ። ክብርና ምስጋና ለታላቁ ለስሜ ይሁን። ጌታ ኢየሱስ ሆይ አንተን በእምነት በልተን ጠጥተን ረክተናል፣ ጠግበናል። ለብሰንህ በእምነት ሞቆናል። ኀፍረታችን እንዳይታይ የለበስንህ የጽድቅ ሸማችን ሆነሃል። ያደረግንህ የጽድቅ አክሊላችን ሆነሃል። ዝርግፍ ጌጣችን ነህ። እናመሰግንሃለን። ገናንነትና ክብር ከአባትህ ከአብና ከመንፈስ ቅዱስ ጋር ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአንተ ይሁን። አንተ መሪያችን ነህ። አንተ አምላካችን ነህ። አንተ ንጉሳችን ነህ። አንተ የሕይወታችን ጌታ ነህ። አንተ ረዳታችን ነህ። አንተ የማምለጫ ዓለታችን ነህ። አንተ መጠጊያችን ነህ። አንተ የዘላለም አምባችን ነህ። ክብር፣ ምስጋና፣ ሞገስ፣ ስልጣን፣ ኃይል ከዘላለም እስከ ዘላለም ለአንተ ብቻ ይሁን። እናመሰግናለን። ቀሪ ጊዜያችን በስምህ ባርክልን።
በጌታ በኢየሱስ ክርስቶስ ያው ስም እዚህ ውስጥ ያላችሁ ወንድሞችና እህቶች እኔ በዚህ ጌታ ልባችሁ በፍቅር የተሸነፈ ወንድሞችና እህቶቼ ጌታን ለመቀበል በእግዚአብሔር መንግስት ውስጥ ለመግባት አትዘግዩ። የምነግራችሁ ወንድሞችና እህቶች እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው ተብሎ በነቢያት እንደተጻፈ እግዚአብሔር በሚገኝበት ጊዜ መልስ ስጡ። እግዚአብሔር የሰውን ልብ ያሸንፋል፣ በፍቅር ያሸንፋል። ብርቶች ኃያላን ነን የተባሉትን እግዚአብሔር ያሸንፋል። እነ ጳውሎስን በፍቅር ያሸነፈ፣ እኛን በፍቅር ያሸነፈ፣ አንተን አንቺን በፍቅር ያሸነፈ ጌታ ኢየሱስ ለዘላለም ስሙ ይባረክ። እዚህ ውስጥ ሌሎች ሰዎች ብትኖሩ ጌታን ለመቀበል ወንድሜ ሰሙሻ እኔ እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁ። የገባህን ይህንን እውነት ስለገባህ ሰው እግዚአብሔር ልቡን ካልለወጠው በስተቀር ማንንም አይለውጥም። ማንንም አይለውጥም። የሰውን ልብ የሰራ ሰውን የሰራ እግዚአብሔር ነው። ሰውን የሚለውጥ ማን ነው? እግዚአብሔር ነው። ሰውን የሚለውጠው እግዚአብሔር ነው። ሰውን የሚለውጠው ማን ያስብ ነበር? የጳውሎስን ታሪክ ያነበበ ማን ሲያሳድደው የነበረውን መንገድ እኮ ነው መልሶ የሰበከው። ሲገድል ሲጨፈጭፍ የነበረ ሰው ማለት ነው። ማን ያስባል? ይህን ሰውን ሐዋርያ አድርጎ ሊጠራው ነው ተብሎ ቢባል፣ አስተያየት ስጡ ተብሎ ቢባል፣ በክርስቲያኖች ምርጫ በአማኞች ምርጫ ኢየሩሳሌም ላይ ቢሆን ጴጥሮስ ራሱ አይመርጠውም። ኧረ ይህን ሰውዬ አይኑን እንዳላየው ነው ብሎ የሚለው አይኑን እንዳላየው። ምክንያቱም እስጢፋኖስ ላይ ያደረገውን ያውቃል። ክርስቲያኖች እንዴት እንደሚያስበር ኢየሩሳሌም ላይ ያውቃል። ማቴዎስም በዚህ ሐሳብ ላይ የሚሰጠው አጌኒስት እንደሆነ እገምታለሁ። ምክንያቱም ታሪኩን ያውቁታል። ይህንን ሰው እግዚአብሔር አንስቶ ስሜን በአሕዛብ ዘንድ የሚሸከም ለእኔ የክብር ዕቃ እንዲሆን አመለክተዋለሁ አለ። ለእግዚአብሔር ክብር ይሁን። በልባችሁ እግዚአብሔር ሲናገራችሁ በእግዚአብሔር በክርስቶስ ፍቅር ልባችሁ ሲሸነፍ መልስ ስጡ ለማለት እወዳለሁ። ቅዱስ ዮሐንስ በመልእክቱ ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል፣ በፍቅር ፍርሃት የለምና ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እና በጎ ፈቃዳችሁ የሆነ ሰዎች ካላችሁ ልጸልይላችሁ። ኑ ወደ እግዚአብሔር መንግስት በክርስቶስ ኢየሱስ መታረቅን አግኙ። ኑ በክርስቶስ ኢየሱስ ከእግዚአብሔር ጋር ኪዳንን አድርጉ። እናንተ እሱን ለመቀበል ከተዘጋጃችሁ እግዚአብሔር በዘላለም መንግስቱ ሊቀበላችሁ በጎ ፈቃዱ ነው። ምላሽ የሚሰጥ ሰው ካለ በውስጥ መስመር 77 ቁጥር ይጻፍልኝ፣ አገኛለሁ። እዚህ ስናጽፍ ሰዎች እየተከታተሉ እንዴት ወደ ክርስቶስ ትሄጃለሽ፣ እንዴት ወደ ክርስቶስ ትሄዳለህ፣ ነውር አይደለም እንዴ እያሉ ሰዎችን እየመለሱ ስላሉ በውስጥ ግን አንድ ማዕት ሰው ነው የጻፈልኝ። በባለፈውም ሳይ እመልስላችኋለሁ። አንዳንዶቻችሁን ቶሎ ያልመለስኩትኝ በጣም ቢዚ ሆኜ ነው። ሌሎችም ወንድሞች እንዲረዱኝ እድል እየሰጠ ነው። ለፓስተሬም ጭምር እየተነጋገር ነው። ጌታ እግዚአብሔር ይባረክ። ጌታን ለመቀበል የምትፈልጉ ሰዎች እንድጸልይላችሁ የምትፈልጉ ሰዎች ካላችሁ ፕሊስ በጌታ ምሕረት እንለምናችሁ። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታና ሰላም ነው። ይህንን እረፍት፣ ይህንን ደስታ፣ ይህንን ሰላም በልባችሁ እግዚአብሔር ካመጣው ለዚህ ምላሽ ለዚህ እውነት ወይ ለዚህ ደግሞ ፍቅር ምላሽ እንድትሰጡ በጌታ ፍቅር እንጠይቃለን። ተባረኩ። ጸጋና ሰላም ይብዛላችሁ። ፈቃደኛ ከሆናችሁ ምጸልይላችሁ ሰዎች ንገሩኝ። ተባረኩ። እንግዲህ የክርስትና ህይወት በእምነት ላይ የተመሰረተ ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ነው ተብሎ የተጻፈውና አምልጡ ከዘላለም ፍርድ። ወንድሞች እናቶች አምልጡ። ማዳን የእግዚአብሔር ነው። ደህንነት ከማንም ዘንድ አይገኝም። ደህንነት ከእግዚአብሔር ዘንድ ነው። ማዳን የበጉ ነው። ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። ሰሙ የምትለው ነገር ካለ ማለት ትችላለህ። ለአንተ ልስጥህ።
ከዛ ወደ ወንድሞችም እንሄዳለን። ተባረኩ። ሌሎች ካላችሁ በውስጥ 77 ቁጥር ጻፉልኝ። ጸጋ ይብዛላችሁ።